አንተና ዳንኤል በጣም ማትመለሱ ማትፈወሱ ድውያን ናቸው እናንተ። እርግጥ መጸለይ ይገባናል እኛም፣ ግን እናንተ የምትፈወሱ አይመስለኝም። ይሄንስ በዚህ ማበለው ድንጋይ ከብት ስለሆነ ለዛ ነው የሚሰደው። አህያ ስለሆንክ ነው የምትዘምረው። እናንተ ዝም ብሎ እንደው ለማጭበርበር ብቻ የተፈጠርክ ሚዲያ ላይ ዝም ብለ ሰዎችን ለማሳሳት ብቻ አስኮመኩማቸዋለሁ። በጽሁፍ በቪዲዮ የካህናቱ ንግግር ሰይጣኑ ራሱ የተጠመቀበትን ወንዝ ሁሉ ጭምር አሳየ። ይሄ ሰይጣኑ ተጠምቆ ወደ ኦርቶዶክስ እምነት የተቀላቀለበት ወንዝ ነው። አንተ ገበሬ የሚዘመመው እኮ መጽሐፍ ቅዱስ ነው። አንተ የታውቀው ምን አህያ የሌለው በበቅሎ ይስቃል ይላሉ። እኛ እኮ የምንዘማው የምንጸነጸነው ደነዙ እንትኑ ነው መጽሐፍ ቅዱስ ነው። ልበልልህ ለምሳሌ ጠቁመኝ አንተ መጽሐፍ ቅዱስ እስኪ ትንሽ ላውራ ነው የተናገር እውነት ነው። እሺ ከየት ቤተ እምነት ነው መምህር አክሊለ? መምህር አክሊለ ከየት ቤተ እምነት ነው? ማይክህ ሚዩት ነው። ትክክለኛ መምህር ነህ? ኦርቶዶክስ ነኝ። መምህር ነህ በትክክል? መምህር ሳይሆን ነኝ ይባላል። አይ አንዳንዶች እንደዛ ስለሚጠቀሙበት ማለት ነው። የቤተክርስቲያኒቱ መምህር ከሆንክ ታድሶች ናቸው። ብዙ ጊዜ መምህር ሳይሆን መርጌታን እንዳቆን ነኝ። ኦርቶዶክስ የትኛውም ቦታ ላይ መምህር ሳይሆን መምህር ነኝ አይልም። ዳቆንም ከሆነ ዳቆን፣ ቄስም ከሆነ ቄስ፣ ጳጳስ ከሆነ ጳጳስ ነው። ጳጳስ ያልሆነ ጳጳስ ነኝ አይልም። መምህር ያልሆነ መምህር አይልም። በቤተክርስቲያናችን አስተምሮ ምናልባት ካባ እየለበሱ ግን መምህር ሳይሆን መምህር ነው የሚሉ መርጌታ በኢየሱስ ክብር መርጌታ የሚሉ እኔም ገጥሞኛል። እኔ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ነኝ። ቤተክርስቲያኗ መምህር ብላ ሰርተፍኬት ሰጣኝ። በአውደ ምሕረት ላይ እያስተማርኩ ያለው መምህር ነኝ። እንኳን ደህና መጣ። በጣም ነው የማመሰግነው። እሺ ኦርቶዶክስ በኢየሱስ ድነዋል ብሎ የሚል ነው የመምህር የዛሬው አርእስታችን። ኦርቶዶክሳውያን በኢየሱስ ድነዋልን የሚል አርእስት ነው ጥያቄያችን። ምን ትላለህ መምህር? ማን ነው ጠያቂው? ስለኛ ነው የምጠይቁት? እኔ እኛ ብንድን ባንድን ምንድን ነው እናንተ አሁን የነርስ ማድረግ አስፈልገው ለምንድን ነው? እኔ ግን ሌላ ጥያቄ ልጠይቅ ነበር የፈለኩኝ። ከጠየቀኝ ዘንድ ኦርቶዶክስ የራሷ የሆነ አስተምሮ አላት። የራሷ ዶግማና ቀኖና ትውፊት አላት። በዶግማዋ ልክ እያስተማረች ትውልድን እየቀረጸች ያለች ቤተክርስቲያን ናት። ግን ድነዋልን የሚለው እኛ ጋር እናንተ ጠያቂ መሆኑ ከምን አንግል ነው የሚለው እሱ ይመለስልኝ መጀመሪያ። አይ ድናችኋል ነው። ምን ከምን አንግል? ከምዕራብ ከምስራቅ አንግል ተብለው አይባል። ድናችኋል በክርስቶስ ኢየሱስ አምናችሁ ኦርቶዶክሳውያን ድናችኋል በተናጠል ከጠየቁ መምህር አክሊለ አንተ አሁን ድነሃል ወይ? አይ ስለኛ መዳን አለ መዳን የእናንተ ጥያቄ እዚህ ጋር ምን አስፈልገው ነው? እንኳን ግልጽ ይሁን። በፍቅር ላወራህ ብዬ ነው። ኦርቶዶክሳውያን እኔ በጸብ እኮ አላወራሁም መምህር። አሁን አንድ የኦርቶዶክስ መምህር የሆነ ሰው ድነሃል ወይ ተብሎ ሲጠየቅ በመጀመሪያ ይህን ጥያቄ ለምንድነው እናንተ የምትጠይቁት ተብሎ ይባላል። አዎ ማለት አሁን ጥያቄው እንትን ግልጽ ስላልን ነው። ተናገሩ ነው። በፍቅር ነው እያወራኝ ያለ በጣም እኔም አላልኩኝም። እኔም በተረጋጋ መንፈስ ላወራ ስለፈለኩ ነው። በመወያየትና በመረዳዳት መፍትሄ ሊኖር ይችላል ብዬ ስለማስብ ነው። ግን አሁን ይሄኛው ጥያቄ ኦርቶዶክስ ድነዋልን ተብሎ የሚጠየቀው ለማን ነው? ለእናንተ ለምን ነው? እናንተ ነው። አሁን እኛ ኦርቶዶክሳውያን እየጠየቅን ያለ ነው። ማንም ኦርቶዶክስ እኔ ነው ድነሃል ወይ ነው የምትለኝ? አዎ እንዳንድ ኦርቶዶክሳዊ መምህር ነው ለኔ። አዎ እንዳንድ ኦርቶዶክሳዊ መምህር አንተ በኢየሱስ ክርስቶስ በጌታችን አምነህ ድነሃል ወይ? እንደ ኦርቶዶክሳዊነትህ በቤተክርስቲያኒቱ ቀኖናም ዶግማም ይሁን አምነህ ድነሃል ወይ እያልኩ ነው። ድኛለሁ፣ እየዳንኩ ነው መልሴ። መልካም። መቼ ነው የዳንከው?
ድነት ያገኘሁት ያው እንግዲህ 40 ቀንና 80 ቀን እንደሚታወቀው ሴቶች በ80 እኔ ወንድ ስለሆንኩ በ40 ቀን ነው ድነትን ያገኘሁትን ሀብተ ወልድና ስመ ክርስትና ገብረ ማርያም የሚል ስም ቤተክርስቲያኗ ሰይማኝ ድኛለሁ። ግን ደግሞ ነገ የሚሆን ስለማላቅ እየዳንኩ ነው። ነገ ለሚመጣው በድነት ላይ ነው ያለውኝ። ኮምፕሊትሊ ድኛለሁ ብዬ ግን አልወስንም። ድኛለሁ እየዳንኩ ነው አስተምረዋ ቤተክርስቲያኑ። ኮምፕሊትሊ ድኛለሁ ብለህ አታምንም ማለት? ድኛለሁ እየዳንኩ ነው መልሴ። ኦኬ ስድን በ40 ቀንህ ነው የዳንከው። በ40 ቀንህ የሥላሴ ልጅነትን ያገኘህበት ነው አይደል መምህር? ኦኬ የሥላሴ ልጅነትን ለማግኘት በምንድን ነው? በእምነት ወይስ በጥምቀት ነው ልጅነቱን ያገኘው? በጥምቀት ነው። በጥምቀት የሥላሴ ልጅነት ይገኛል ብሎ የሚል የመጽሐፍ ቅዱስ ክፍል አለ? ያው መጽሐፋችን ይናገራል። ስርዓተ ጥምቀት ስርዓት ነው። መጽሐፍ ቅዱስ ነው። መጽሐፉማ በማርቆስ 16 ላይ ዘአምነ ወዘተጠምቀ ይድህን ዘያምነ ይድህን ይላል። በአንድምታው ዘያምነ ወዘተጠምቀ ይድህን ይላል። ያመነ የተጠመቀ ቅደም ተከተል ካልን ያመነ የተጠመቀ ይድናል ነው እንጂ የተጠመቀ ያመነ አይልም። በቅደም ተከተል አንተ በምትለው ግን ትርጓሜው ደግሞ ያመነ የተጠመቀ ይድናል ብሎ ያላመነ ይፈረድበታል ይላል ነጠላው። ያልተጠመቀ ግን የሚል አለ። በዚያ ልክ የኔ ጥያቄን ሰምተዋል መምህር? እሺ ምንድነው የነበረው የጠየቁት ጥያቄ? እምነት ነው የሚቀድመው ጥምቀት ነው ያንተ ጥያቄ? አምነህ ነው ወይ የተጠመቀው? ምን ብለህ አምነህ ነው ወይ የተጠመቀው? እምነት ነው የሚቀድም ጥምቀት አይደል ጥያቄ? በዚያ በሕፃንነት መጅታ ነበር። እኔ እንደዛ አይደለም የጠየቁት። የሥላሴ ልጅነት ያገኘው በእምነት ነው ወይስ በጥምቀት ነው ነው? በጥምቀት ነው። የሥላሴ ልጅነት በጥምቀት ይገኛል ብሎ የሚል የመጽሐፍ ቅዱስ ክፍል ከብሉይ ከአዲስ እስኪ አንድ ክፍል ጠቅሰህ ነገር ካለም ሁለት የለም። አሁን መጽሐፍ ቅዱስ ላይ ቃል በቃል አናገኘው። ሌሎች መጽሐፍቶችን ግን ድርሳናትና ገድላት ካመንክ ላብራራልህ ይችላል። ምክንያቱም እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ የሚል ትምህርት የላትም። በቃ የለም። ልብ በሉ ወገኖች። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ መጽሐፍ ቅዱስ አይደለም ማለት ነው። አይ መሰረቷማ ነው አይደለም እኮ በመጽሐፍ ቅዱስ ያልተጻፈው ሁሉ ብዙ ማብራሪያዎች አሉ። አይደለም ኢየሱስ ክርስቶስ የሰራው ስራ እኮ አሁን መጽሐፍ ቅዱስ ላይ ሙሉ አልተጻፈም። ታምረ ኢየሱስ በሚባለው መጽሐፍ ላይ ግን ብዙ ነገሮችን ታገኛለህ። መሰረታችን መጽሐፍ ቅዱስ ነው። ግን ደግሞ ማብራሪያዎች ደግሞ ገድላቱና ድርሳናቱ አሉ። ስለ ጥምቀታም መጽሐፍ ቅዱስ ላይ ብዙ ያልተጻፈ አለ። ስለ ወላዲተ አምላክ አሁን ምንም አልተጻፈም። ግን ታምረ ማርያም ላይ ብትሄድ ግን ስንት ነገር እንደተሰራ ታያለህ ማለት ነው። ለዚያ ነው አሁን እኛ ልዩ የሚያደርገን በመጽሐፍ ቅዱስ ብቻኛ ገድላት ድርሳናቱ ላይ አለ ማለት ነው። አዎ የሥላሴ ልጅነት የሚገኝበት እንደዚህ አላለም። ኦኬ ገድላት ድርሳናቱ ላይ ጥምቀት ሰው የሚጠመቀው በምንድን ነው? በውሃ ነው አይደል? በጸበል ነው። አዎ በጸበል ነው። ያሳከረ ተላልፎ ነው። ጸበል ነው። ጸበለት ያሆነ የሚለው ሳይሆን ጸበል ነው። ማይ ማለት ነው። ማየገቦ ጸበል ነው የሚባለው። ጸበል አንቀጹ ቀጥታ ትቢያ የሚል ነው፣ ግን እንደሱ አይደለም እኮ። እንደሱ ለምንድን ነው ጸበል ነው ብለህ የምትለው ታዲያ? ራስህ እኮ ጸበል ነው ብለህ ካልከው በኋላ ደግሞ በራስህ ሳቅ። አይ ገርም ማዋስትን ያሳከኝ እኮ ውሃ ነው። በውሃ አይደል እንዴ? ውሃ ነው፣ ግን ደግሞ ወደ ጸበለት ተቀየረ። ጸሎት ሲደረግ የቱ ጋር ነው እንደዛ ብሎ የሚለው? በጸበል አጥምቁ ብሎ የሚል ጥምቀት አለ እኮ መጽሐፈ ጥምቀት አለ እኮ ራሱ የቱ ጋር ነው በጸበል አጥምቁ ብሎ የሚል ያለው መጽሐፍ ቅዱስ ላይ ነው መጀመሪያ? አይ መጽሐፍማ በውሃ ነው የሚለው። ኢየሱስ እኮ በዮርዳኖስ በውሃ ነው። ታዲያ እኔ በውሃ ብዬ ስል ለምሳሌ ታዲያታልን ብሎ ለዮሐንስ የነገረው በዮርዳኖስ ሲጠመቅ ኢየሱስ መቼም ዮርዳኖስ ላይ በውሃ ነው። ውሃ ነው ግን ውሃው ወደ ታዲያ እኔ በውሃ ነው ወይ ተጠመቀው ብዬ ስል ለምን ሳቅህ ነው?
ገረመኝ። መሳቅ ደግሞ መብት እኮ ነው። ተናገር። እንዴት ነው? አይ መብት ነው። እሺ ነው ሲገርም እኮ ትስቃለህ። አክሲደንታሊ ነው ይሄ። ችግር የለም። እሺ በውሃ ነው። በሳቄ ካስቀየምኩ ግን ይቅርታ ጠይቃለሁ። ችግር የለም። ለማፌዝ አይደለም። ችግር የለም። እሺ በውሃ ነው የተጠመቀው። ስለዚህ የመጽሐፍ ቅዱስ ላይ የሥላሴ ልጅነት በጥምቀት ይገኛል ብሎ የሚል መረጃ ስጤ ብዬ ስለው መምህር የለም እንደዛ አለ። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥላሴ ልጅነት በጥምቀት ይገኛል ብላ የምትለው የመጽሐፍ ቅዱስ ትምህርት አይደለም ማለት ነው። ታዲያ ምንድነው ይሄ ትምህርት? ሰው ሰራሽ የሆነ ትምህርት ነው። መጽሐፍ ቅዱስ ካልሆነ የእግዚአብሔር ቃል በሁለቱ ኪዳናት በብሉይና በአዲስ ኪዳን ላይ የተጻፈ ከሌለ ኦርቶዶክስ መሰረቷ ሰው ይድንበታል ብላ ወይ ሥላሴ ልጅነትን ሰው ያገኝበታል ብላ የምትለው ዋናው ከሚባለው ከአምስቱ አዕማደ ምስጢራት አንዱ ምስጢረ ጥምቀት ነው። ስለዚህ ምስጢረ ጥምቀት መጽሐፍ ቅዱሳዊ ትምህርት አይደለም ማለት ነው። መጽሐፍ ቅዱሳዊ ካልሆነ ታዲያ ምንድን ነው ማለት ነው? ያው መምህር እንደተናገረው ገድላት ድርሳናት ላይ ነው። ገድላት ድርሳናት ላይ ደግሞ ስንሄድ አሁን አንድ ጥያቄ ልጠይቅ። መምህር ዘርአብሩክ የሚባል ጻድቅ ሰው አለ አይደል? የምታከብሩት ዘርአብሩክ በ13 በእሱ ገድል ላይ ስለ ጥምቀት አንድ ነገር አገኘው። ሰው በስትንፋስ ይጠመቃል አይደል? ቆይ ወደ እሱ ጋር ከመምጣታችን በፊት አንድ ጥያቄ። በነገራችን ላይ በቆይ በፍቅር ካወራኝ እስከ መጨረሻው ላዋራ መብት እኔ ፈቃደኛ ነኝ። በነገራችን ላይ እኔ ብዙ ጊዜ እስካሁን ጸብ ነገር ጨምርኩበት እንዴ? አይደለም እንደዛ እያልኩኝ አይደለም። እንዳሁኑ በፍቅር ከቀጠልን በተረጋጋ መንፈስ በጣም ማውራት እንችላለን። ግን ምንድነው ብዙ ጊዜ ስንትን ስንል ነገር ወደ ስድብ ሂድና ወደ ስጋ ማንነት እየተገለጠ በስድብ ነው የምንጨርስ ብዙ ጊዜ እና እንደዚያ ካልሆነ የምትለውን ልሰማ ፈቃደኛ ነኝ። መቀበል አለመቀበል ሌላ ጉዳይ ነው። መረዳዳት እንችላለን። እኔንም ልሰማኝ አንተም ላዳምጥህ ፈቃደኛ ነኝ። እንዳሁኑ በፍቅር ካወራን ማለት ነው። ወደሱ ከመሄድ በፊት ግን አንድ ጥያቄ ጠይቄህ ነው የማልፈው። ምክንያቱም አንተ 3 ጥያቄ ጠይቀኛል። አሁን እኔ ግን አንድ ጥያቄ ልጠይቅ። ውይይታችን እንዳለው ነው ማለት ነው። እስካሁን እኮ መልስ እኮ አልመለስክልኝማ መምህር። ይሄን መልስልኝና እኮ መለስኩልህ እኮ ቅድም ገና አትስል ቆይተ ቆይ ዘርብሩክ አልመጣም። አሁን ስለ እስትንፋስ አንመጣም። እዚያው ላይ ነው ጥምቀት ላይ ነው ያለን። ከገድላት ከድርሳናቱ የሥላሴ ልጅነት የሚገኝበትን ከመጽሐፍ ቅዱስ የለም። ከገድላት ከድርሳናቱ ግን ላሳይህ እችላለሁ አልከኝ መምህር። ከዛ ከመጽሐፍ ቅዱስ ግን እንደሌለ ነገርከኝ። ኦኬ በቃ ከመጽሐፍ ቅዱስ የለም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጢረ ጥምቀት የሚባለው ከአምስቱ አዕማደ ምስጢራት አንዱ ትምህርቷ መጽሐፍ ቅዱሳዊ ያልሆነ ትምህርት መሆኑን ዓለም ይወቅ። ኦኬ ቀጥሎ ወዴት ነው? በገድላት ድርሳናቱ ላይ ያለ በዛ ግን ከፈለክ ላሳይ እችላለሁ ብለው ስላሉ ጥምቀት በእስትንፋስ ሁሉ ጭምር እንደሚደረግ በዘርአብሩክ እስትንፋስ ሰዎች እንደሚጠመቁና ሲጠመቁም ደግሞ የሥላሴ ልጅነትን እንደሚያገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ይናገራል ማለት ነው። ገድለ ዘርአብሩክ ትክክል ነው። ገድሉ እኮ ትክክል ነው። አዎ የምትለው ትክክል ነው። አሁን ወደሱ ከመሄድ በፊት ግን ስለዚህ ጥምቀት በውሃ ነው ታዲያ? ጥምቀት በውሃ ነው ታዲያ በእስትንፋስ ነው ብዬ እኔ ጥያቄ ልጠይቅና ከዛ አንተ ደግሞ ትጠይቀኛለህ ማለት ነው። ጌታችን ኢየሱስ ክርስቶስ ሰዎችን ሁሉ ሲያጠምቁ እንዲያጠምቁ ሐዋርያትን ሲያዛቸው ሐዋርያት ያጠመቁት ራሳቸውም እንደ ቅዱስ ጳውሎስ አይነቱ ሐዋርያ ማለት ነው የተጠመቀው በውሃ ነው አይደል? በእስትንፋስ የተጠመቀ ሐዋርያ አለ? በእስትንፋስ ሳጥምቁ ብሎ ተናግሯል። ስለዚህ ሰው በእስትንፋስ እንዴት ነው? የለም አይደል? እኮ ቆይማ ወደ ገድሉ ከሄድን አሁን የተለያየ አሁን ለምሳሌ የኪዳነ ምሕረት ራሱን የቻለ ገድል አለ። ገድለ አርሴማ ዘርአብሩክ ነው የመረጥኩት። ገድሉን እያንዳንዱ ካወራ ነው የእያንዳንዱ ስላለ አሁን እንትን እንላለን። የምናወራው መጽሐፍ ቅዱስ ላይ ከሆነ ቤዛችን እንመለስና ጨረስን እኮ መጽሐፍ ቅዱስንማ እኮ የለም።
በሌላ ነገር መጽሐፍ ቅዱስ ላይ የለም እኮ ብለህ ቀደም እንደዛ አይደለም እኮ መጽሐፍ ቅዱስ የለም ማለት ገድላት ላይ የተብራራው ከመጽሐፍ ቅዱስ ወጥቶ ነው። ስለዚህ ነው ልጠይቅ የፈለኩት ጥያቄ ልጠይቅ። አጭር ጥያቄ ነው አላበዛም። ኖ እኔ እየጠየቅኩኝ እኔን ጥያቄ ጨርስልኝና እኮ ጠይቀኛለህ አልኩህ። ያው እዚህ ባለው ገድል ነው ያወራኛል። አሁን የዘራ ቡሩክን ገድል ከድና አሁን ደግሞ ሌላ ገድል ታነሳ እንደዛ እያልን ጊዜያችን አላነሳም። የዘራ ቡሩክ ከተመለሰ ሲጀምር አሁን ገድሉ ነው ያለው። ገድሉ በወቅቱ የነበረው ገድሉ ምን ነበር ብለን ገድሉ ማንበብ ይጠይቅብናል። እሱ በእስትንፋስ ጥምቀት እንዳለ አይተናል። ሌሎች ሐዋርያትም ክርስቶስም የተጠመቀ በውሃ ነው እኮ ታዲያ ጌታችን በውሃ ተጠምቆ እነ ቅዱስ ጳውሎስም በውሃ ተጠምቀው እሱ ለምን በዛ ተጠመቀ? አዎ ገድለ ዘራ ቡሩክ ላይ በእስትንፋስ አጥምቁ ብሎ የሚል አለ እና እሱን ገድሉን ራሱን አስችለን ብናየው ነው የሚሻል ነው። ለዚያ እንዳይደባለቅብን ነው። ወደዚያው ብዙዎች ወደ ተጠመቁበትና መድኃኒዓለም ወደ ተጠመቀበት እንምጣ ነው እያልኩ ያለሁት። የመድኃኒዓለም ጥምቀት በውሃ ጥምቀት ነው የተጠመቀው እሱ በዮርዳኖስ ማለት ነው ጌታ። እኛ በወተት ነው አላለኛ በውሃ ነው። አይ በወተትም ነው ብላችኋል። መቻል ኢየሱስ በወተት ጌታችን ኢየሱስ ክርስቶስ በተጠመቀ ሰዓት ላይ የዮርዳኖስ ወንዝ እየተደማመጠ በዓለም ዙሪያ ያሉ ወንዞች ሁሉ ውሃዎች ሁሉ ወተት ሆኑ ብላችሁ የለ እንዴ? ኤፍራጥስ ወይን ዘይት ማር የሚል አለ ጤግሮስ። ወተት ሆነ ዮርዳኖስም በዓለም ዙሪያ ሁሉ ያሉ ወንዞች ምንጮች ሁሉ ሐይቆች ሁሉ ወተት ሆኑ በዚያ ሌሊት እኮ ብላችኋል። ትክክል ነው። ስማ ታምር እኮ ነው። ከየት ነው ያገኛችሁት መምህር? ታምሩ ነው የሚለው ታምር ኢየሱስ የትኛው ታምር ምሳቁ ማለት አንፈራስ የጥምቀት ባህሪ ለሬት ወጎየት ዮርዳኖስን ይገባ ድሬው አድባር አንፈራሱ ከማራጊት የሚለው የዳዊትን መዝሙር ወስደን ምስራቃውን የጥምቀት የምንሰብከውን የማየት ይቻላል። ባህርን ሬት ወጎየት ባህራይ ሸሽች ይላል። ሸሽች ነው እሱ እኮ ታዲያ ሸሽች ነው እሱ ሸሽች ነው ብሎ ዮርዳኖስ እኔ እየጠየቅኩ ያለሁት ጌታችን በተጠመቀ ሰዓት ኦርቶዶክስ የኢትዮጵያ ኦርቶዶክስ ዮርዳኖስም ወተት ሆነዋል፣ በዓለም ዙሪያ ሁሉ ያሉ ምንጮችና ባህሮች ሐይቆች ሁሉ ወተት ሆነዋል በዚያ ሌሊት ብላለች እና እኛ በወተት ነው አላልንም ብላችሁ ደግሞ መምህር እየተከራከርከኝ ነው። ኦርቶዶክስ ኢየሱስ እኮ በወተትም ጭምር ነው የተጠመቀው እያለችን ነው። ውሃ ወደ ወተት ኢየሱስ በውሃ በዮርዳኖስ ነው የተጠመቀ፣ ግን ሲጠመቅ ወንዞች ተቀይረዋል እንጂ ወተት የተቀየሩት ወደ ወተት ነው አይደል? አይ አይደለም። የኤፍራጥስ ወደ ማር ነው፣ ጤግሮስ ወደ ዘይት፣ ዮርዳኖስ ደግሞ ወደ ወተት ተቀይሯል እኮ። ከየት ነው ያገኛችሁት ይሄንን? እነዚህ ሶስት አባይ ወዴት ነው የተቀየረው? ታምሩ እኮ ነው። ታምረ ኢየሱስ ነው የሚለው እንደዚህ። ታምረ ኢየሱስ ነው የሚለው። አዎ ታምረ ኢየሱስ ማለት ሚራክል ማለት ሚራክል ሚዲነስ ጴንጤዎች አለ ፕሮፌቲክ ዳንስ የሚሉት የሚራክል ማን የሚሉት እንደዚህ የቄሶቹ ዳንስ ላይ ደግሞ ወተት ይላል አይደል? አረ ፕሮፌቲክ ዳንስ የደብተራዎቹ ዳንስ ላይ ደግሞ ወተት ትላላችሁ፣ ሲያሻችሁ እርጎ ትላላችሁ ማለት ነው። እስቲ ቆይ ተናገር። ምንድነው ደብተራ ማለት? ደብተራ ማለት ግን እኮ ያ እንትን ደብተራ እኮ ድንኳን እኮ ነው። አይ እኔ ከጠየቀኝ በኋላ ለምን እኔን መልሱን ከኔ ለምን አጠብቅም ነበር? ይሄ ነው ድንኳን ብቻ ማለት አይደለም። ና ተመለስና ልቅ ወደ እርጎ ማለት ነው። ወደ ወተቱ ወደ እርጎ ና። ስለዚህ ጌታችን ጥያቄ ልጠይቅህ። ቆይ አንድ ጥያቄ አረሳሳኝ እኮ መምህር ኦርቶዶክስ ነው ታዲያ? እኔም ኦርቶዶክስ ነኝ። ምን እኔ እኮ ከእርሶ አንዳንድ ነገር ለመቀበል ነው፣ አንዳንድ እውቀት ለማግኘት ነው። ወደ ቀልድ ነው የሚገቡት ወይስ ቁም ነገሩን ለምን እኛስ እንድንማር ያደረጉ? ፕሮፌቲክ ዳንስ ምናምን እንደዚህ ለዚህ ቀልድ ማን ያለው አይደለ እንዴ? ለቀልዱ ጊዜ ለእኔ አየር ይስጡኝ፣ ግን ትምህርቱን አስተምሩ። ከዛ በኋላ እኛ የምንረዳ እስኪ ከየት አምጥተው ያስተምሩት? ግን ወዳጄ ተረጋጋ። ይሄ እኮ ቤቱ የተናገር ነው፣ ጋብዞኝ ነው የገባሁት። እስኪ ምንድን ነው የኔ ስህተት? ፕሮፌቲክ ዳንስ መጽሐፍ ቅዱስ ላይ ኦርቶዶክስ ከሆንክ አንተ ለፕሮፌቲክ ተከራካሪ ማናረገ ታዲያ?
እኔ አልተከራከርኩም። አስረዱን። እኔ እርሶ ይናገሩልኛል ብዬ ቁጭ ብዬ እኮ ከታች እኮ መምህር ቢስ እና ስማ አዳምጥ። ስማ ቆይ እኛ እያወራን ነው። ቆይ አዳምጥ። ሀሳብ ካለ ቀጥል። አይ ኦርቶዶክሳዊ ነው ግን መምህር ሮያል የእውነት ኦርቶዶክሳዊ ነው መምህር አክሊለ። አይ በቃ እያስመቱን ነውና ትንሽ ጥንካሬ ወይ አንዳንድ ነገሮችን እኔን ይጠይቁኝ ካልሆነ እንዴ በምንድን ነው የሚያስመቱት? ማለት ከመጽሐፍ ቅዱስ ምናምን ቢያስረዱ እኮ ይችላሉ እኮ ምንም ነገር ከየት አምጥተው ያስረዱት? የለማ መጽሐፍ ቅዱስ በቃ እንደዛ ከሆነ በቃ ምንም ነገራችንም የሚሉትን እሰማለሁ። ጣልቃ የገባሁት ወደ ቀልድ ሳትሄዱ ቁም ነገር አውሩ ለማለት ነው። እሳቸው መምህር መምህር አክሊለ እያናገሮት እኮ ነው ሮያል። ይቅርታ ሚውት አድርጌ ነበረ። እሺ ወደ ወተት ተቀየረ ብለው ምንድነው ሮያል? ምንድነው ሀሳቦት? አልገባኝም። ኦርቶዶክስ ነዎት? ታድሶ ፕሮቴስታንት ወይስ ኦርቶዶክስ? እስኪ አብራሩልኝ። ምንድነው ስተቱ? የኔ አይ ፕሮፌቲክ ዳንስ እንደምትሉት ነው ያልኩትኝ እኔ። ቆይ መምህር ጥምቀት በመጽሐፍ ቅዱስ ምናምን ሲባል እርሱ አንዳንድ ነገሮች ቢያስረዱ ሁልጊዜ የሚጠይቁት ነገር ነው ፕሮቴስታንቶች እና ያን ነገር ለማወቅ ስለፈለግኩ ነው እኔም ቁጭ ያልኩት እና እርሶ ሲናገሩ መስማት ፈልጋለሁ። እርሶም አንዳንድ ነገሮች እንዲናገሩ ፈልጌ ነው። ቀሉን ትታችሁ ወደ ቁም ነገሩ እርሶ የሚናገሩን ለማለት ነው ያልኩት። ይቅርታ ካጠፋሁኝ ይቅርታ። አረ ችግር የለውም እኮ እኔ ፕሮፌቲክ ዳንስ ያልኩት እነዚህ ዳንስ አላችኋል ሚራክል እያሉ ይሄ እኮ ቀልድ አይደለም፣ እያብራራው ነው። በነገራችን ላይ እናንተ ራሱ ፕሮፌቲክ ዳንስ ሚራክል ምን እያላችሁ ታወራላችሁ። ይሄኛው ደግሞ ሚራክል ታምር ነው። ሚራክል እንግሊዘኛው አይደለ? ታምር ማለት ነው። እውነተኛ ታምር ደግሞ ክርስቶስ ወደ ማየ ዮርዳኖስ ሲሄድ ታምር ተካሂዷል። 4 ወንዞች ተቀይረዋል። ይሄ ደግሞ ለምን እንዴት ምዕራፍ ስንት ላይ ነው እንደዛ የሚለው ነው ያልኩ ያለሁት ነበረ። እሺ ምዕራፍ ስንት ላይ ነው? ክርስቶስ በወተት አልተጠመቀም። ክርስቶስ የተጠመቀው በውሃ ነው። ክርስቶስ ወደ ውሃ ሲሄድ ግን ባህርን የሬት ወገየት ዮርዳኖስን ይገባ ድሬሁ አድባራን ፈራሱ ከማራጊት እሱ እኮ ነብየ እግዚአብሔር ዳዊት እኮ ነው ያለው። እሱን ነብይ አይደል ትንቢት ነው የተናገረ ኢየሱስ ሲጠመቅ ነው። እኔ አሁን ነብየ እግዚአብሔር ዳዊት ይሄንን የተናገረው እና እየተጠየቁ ያሉትን ጥያቄ ተመሳሳይ አይደለም። አሁን ጌታችን በውሃ ተጠምቋል በዮርዳኖስ ሲጠመቅ ግን በዚያ ሌሊት ወንዙ ወደ እርጎነት ወደ ወተትነት ተቀየረ ብላችኋል። እናንተ ናችሁ ያላችሁት። ኦኬ ይሄ ምንድነው ብለን ስንል ታምር ነው፣ ሚራክል ስለሆነ ነው። ጤግሮስ ወደ ማር እንትና ኤፍራጥስ ወደ ጠጅ ምናምን ነገር ያላችሁት እናንተ ናችሁ። ኦኬ አሁን ዳዊት ያለው አንቺ ዮርዳኖስ ስለምን ሸሸች ብሎ ያለውን ትንቢት ቃል አምጥተው እኛ ዮርዳኖስ ለምን ሸሸች ብሎ የሚለውን ነብይ እግዚአብሔር ዳዊት የተናገረውን ትንቢት አይደለም ጥቀሱ የተባሉ ወደ ወተትነት የተቀየረበትን ትንቢት የተናገረ ነብይ ካለ እሱን ይንገሩ እኮ። እሱን እኮ እያብራራው ያለሁት ይሄ በነቢያት አልተናገረም። ኃይለ ቃሉ መጀመሪያ ወደ ሄዳል አልተባለም። ግን ደግሞ ክርስቶስ ታምር ማድረግ ይችላል ነው ያልኩ ያለው። ኃይለ ቃሉን ሳይነግሩኝ ማብራሪያው ላይ ለምንድን ነው የገቡት? በመጀመሪያ ኃይለ ቃሉ የቱ ጋር ነው የሚገኘውና እሱንማ ነገርኩህ እኮ። እኛ መጽሐፍ ቅዱስ ብቻ ሳይሆን ገድላቱን ድርሳናቱን እናምናለን። መጽሐፍ ቅዱስ ብቻ አትልም ኦርቶዶክስ እኮ። ታዲያ ከገድላት ድርሳናት ስጠይቅ ገድላት ድርሳናት ውስጥ አንብብ ነው አልኩህ። እንደውም ይሄ የሆነበት ለምን እንደሚለውን ታምረ ኢየሱስን አንብብ። አሁን እጄ ላይ የለም። ያን ሁሉ መጽሐፍ ደግሞ የመሸምደድ ግዴታ የለብኝም። ስንተኛው ምዕራፍ ላይ ላንብበው ታምረ ኢየሱስ? በበውን አሁን እሱን አላስታውሰውም። ምክንያቱም ታምረ ኢየሱስ መምህር አይደለ እንዴ? እንዴት ነው የማታስታውሰው? ታምረ ኢየሱስ ሸምድጄ መያዝ አለብኝ። ባሸመድደውም ግን ይሄንን አለ ጌታችን ሲጠመቅ እነዛ አንብበው እዚያ ብዙ ገድላቶች አሉ አለኝ። እኔ ይኸው እኮ ምዕራፉን ነው ፈልገው እሱ ማውጫው ላይ ምኑ ላይ ታምረ ኢየሱስ ይኸው እንጂ ካለ አለኝ እኮ ነው መምህር። እኔ መጽሐፉ እጄ ላይ ስላለ ስንተኛው ተናገር እንግባባ እንጂ ቆይ
አንዳንዴማ አንደኛ የሚሰሙን ብዙ ሰዎች አሉ አይደለ? ከኛ የተሻሉ ሰዎችም ሊሰሙን ይችላሉና መደማመጡ ጥሩ ነው። እኔ እኮ አሁን ያን ሁሉ አስወራኝ እንጂ የኔ ጥያቄ የሥላሴ ልጅነት የሚገኘው በእምነት ነው በጥምቀት ነው አልከኝ ላይ ሳብራራ የሥላሴ ልጅነት ብለህ ስትጠይቀኝ በመጽሐፍ ቅዱስ ብቻ ካልክ ሥላሴ የሚለውን መጽሐፍ ቅዱስ ላይ የታገኘው? ቅድም ከብሉይ ከአዲስ አልከኝ። እስኪ ሥላሴ የሚለውን ታምናለህ? አብ ወልድ መንፈስ ቅዱስ ብለህ በሶስትነት የተገለጠ አንድ አምላክ እንዳለ ስለምታምን ሥላሴ የሚለው ከየት አግኝተው ነው? እስኪ እሱን አብራራልኝ የሚል ጥያቄ ነበር ያለኝ። እኔ ሥላሴ የሚል በመጽሐፍ ቅዱስ የት አለ ሲጀመር? አለ ማለት አሁን ማብራራት ካልቻልንና ቀጥታ ሥላሴ የሚል በፍጹም አታገኝም። በፍጹም አላገኝም ካለ አስረዳኝ። ምክንያቱም አሁን እኛ በኦርቶዶክሳውያን ገድላቱ ድርሳናቱ ስንል ከመጽሐፍ ቅዱስ ቤዝ ዳርገን ማብራሪያ ነው እንጂ የምንጠቀው ኮሜንታሪ ናቸው እንጂ ዝም ብሎ መጽሐፍ ገድል ብቻ ድርሳን ብቻ የምናምን አይደለም። መሰረታችን ለሃይማኖታችን ለክርክር የምናቀርበው መጽሐፍ ቅዱስ ነው። ግን ደግሞ በመጽሐፍ ቅዱስ ቃል በቃል ያልተጠቀሱ በታምራቱ በድርሳናቱ የተቀመጡ አሉ። እሱን እናምናለን ነው እያልኩ ያለሁት እንጂ ቤተክርስቲያኗን ዝም ብሎ ለመስጠት አይደለም። ስለዚህ ሥላሴ የሚል በመጽሐፍ ቅዱስ ከብሉይም ከአዲስም አንድ ጥቅስ ካሳየኝ እኔ ደግሞ የታምራቱና የወተቱን የማር የሆነውን ደግሞ እሱን እነግርሃለሁ። እዚያው ከመጽሐፍ ቅዱስ ካሳየኝ ማለት ነው። ትልቁ ላይ ያገኘ ሥላሴ የምትሏን ነው በአብ ወልድ መንፈስ ቅዱስ እያጠመቃችሁ የሚለውን እሱን ጥቅስ አልፈልግም። ወንድምነት ትልቁ ላይ አረከኝ። እሺ ቴንኪው መምህር። ይሄ ምንድን ነው እሱ? መምህር አክሊል ይሄ ምንድን ነው? ያየሁት ነው። ቀጥል፣ ችግር የለም። መጽሐፍ ቅዱስ በብሉይና በአዲስ ይላል። ኦኬ ሥላሴ የምትሏ ነው የምፈልጋት። እሺ ካለ ሞክራለሁ። እስቲ 1980 እሺ 1980 የአባ ተክለ ሃይማኖት ማለት ነው። እሺ እሺ የኦርቶዶክስ ተዋሕዶ ቤተክርስቲያን 80 ያዱ ነው አይደል? እሺ መጽሐፍ ቅዱስ ላይ አንድም ቦታ ላይ ሥላሴ የሚል ቃል የለም አታሳየኝም ብለህ አልከኝ። ይሄ ምን ይላል? መምህር እንዴት በሲራክ ታምናለህ አንተ? ይሄ ምን ይላል ያልኩት? ይሄ ምን ይላል? መጽሐፈ ሲራክ ነው። መጽሐፈ ሲራክ እሺ፣ መጽሐፈ ሲራክ ምዕራፍ 3 ቁጥር 22 ምን ይላል? ይሄን ሲራክን አታምን። ይሄ እኮ ነው ችግራችሁ እናንተ። ምን ይላል? መምህር ምን ይላል? ሲራክ ተወርማ ስለ ተስካርና ስለ ዝክር ሁሉ ስላላስረዳ ይችላል። ምን ይላል? እኔ ስለ ተስካር ስለ ዝክር አልገባውም። ሥላሴ የሚል ቃል መጽሐፍ ቅዱስ ውስጥ አታሳየኝም ብለኸኛል። ምክንያቱም እነዚህ 15 ኦርቶዶክስ ናቸው እንጂ አንተ አታውቃቸውም። አንተ እኮ የ66 እንትን እኮ የ66ቱ አማኝ እንጂ 80 ያለው ከየት አመጣው? እንግባባ መምህር እንዴ እንደዚህማ እንዴ ይሄን አልማ እንደዚህ ሞራል መውደቅ የለበትም። ይሄው ሥላሴ ከሰው ይልቅ ቆይ እንደማመጣ ቅድም በጨዋነት እንደተባባለ እንደዛው ቀጥል አይደለም። ስለምታምነው እንደው ሥላሴ በራሳችሁ መጽሐፍ ቅዱስ ነው እያሳዩ ያለሁት። ስታምነው ነው እኔ የምታስረዳኝ። እኔ አመንኩትም አላመንኩትም ይሄው በራሳችሁ 80 ያዱ። ታዲያ እንደዚያ ከሆነ ድርሳኑ ስነግር ለምን አታምን? በመድኃኒዓለም ቆይ እንደማመጥ መምህር እንደማመጥ ማለት ተደማምጠን የተደማመጠን ማለት ነው። መጽሐፈ ሲራክ መጽሐፍ ምዕራፍ 3 ቁጥር 22 ላይ ሥላሴ ከሰው ይልቅ የገለጡልህ ሚስጥር የለምና ከግብር ገብተህ ባሕርየ ሥላሴን አትመርምር ይላል። ያው ሥላሴ ይላል በራሳችሁ መጽሐፍ ቅዱስ። ቅድም ግን መምህር ምን አልክ? በፍጹም የለም መጽሐፍ ቅዱስ ውስጥ ብለሃል። እኔ ደግሞ ከራስ መጽሐፍት ነው ማምጣት ያለብኝ። አሁን ከ66ቱ ቢኖርና ባሳይ ይሄ 66ቱን አልቀበልም ትል ነበር። ከ80 ያዱ ከራሳችሁ እንደማመጥ ስታዳምጠኝ ነው ማዳምጠኝ እንደማመጥ እኮ እየተናገርኩ መረጃ አምጣ አለ አይደለም። ስለምታምነው ነው። እንደዚያ ከሆነ ታምረ ማርያምን ማመን አለብን።
አንተ እኔ መረጃ መጣሁ። እንግዲህ ልብ በሉ፣ እዚህ ያላችሁ ሰዎች ልብ በሉ። መምህር ጥያቄ ጠየቀኝ ከመጽሐፍ ቅዱስ ላይ ልታመጣ አትችልም አለኝ። ሲራክ የመናፍቅ አይደለም፣ የኦርቶዶክስ መጽሐፍ ነው። በራሴ መጽሐፍ አልመልስ። ከመናፍቅ ከኦርቶዶክስ ከካቶሊክ ከአይሁድ እኮ አላልከኝም፣ ከመጽሐፍ ቅዱስ ነው ያልከኝ። ይሄው መጽሐፍ ቅዱስ ብሉይና አዲስ መጽሐፍ ቅዱስ እኮ 66 ነው ያወራው። መጽሐፍ ቅዱስ ብሉይና አዲስ ኪዳን ነው ብሎ የሚለው በመጀመሪያ ትላልቅ ሰዎች እኮ ጥንቱን ነበር እንጂ መጥኖ መደቆስ ይላል የሀገሬ ገበሬ። ቅድም ከአይሁድ መጽሐፍ ቅዱስ ወይ ከጴንጤ መጽሐፍ ቅዱስ ወይ ከካቶሊክ ወይ ከኦርቶዶክስ ብለህ አላልክም። ከመጽሐፍ ቅዱስ ልታሳየኝ አትችልም የለም ብለህ አልከኝ። ያው እንግዲህ በ12 ቁጥር ምስማር መጽሐፈ ሲራክ መጽሐፍ ምዕራፍ 3 ቁጥር 22 ላይ እንዲህ ይነበባል ማለት ነው። ይህንን እንኳን ሳያውቅ ነው ወጣ። ይኸው መምህሩ ወጣ ማለት ነው። ለዚህ ነው ጴንጤ ፊት ኦርቶዶክሳውያን መምህራንም አይደለ ማንም ቢመጡ አይቆሙም ብለን ስንል እንደዚህ ነው በመረጃ ማለት ነው። አሁን መምህሩ ላፍ ብሎ ወጣ። የቅድሟ ንግግር ማስታወቂያ ላይ የነበረው ያ ሁሉ ጉራ ከረዩ አልኩ። ስላሴ የሚል ቃል የለም በመጽሐፍ ቅዱስ ላይ፣ በራሳችሁ መጽሐፍት ላይ ማለት ነው። ስሉስነት ሰለሰ የሚል ከግስ ቃል የወጣ ሶስትነት መሆኑን እያወቃችሁ የግድ የተጻፈ አምጡ ብላችሁ ትላላችሁ። ኦኬ፣ እናንተው ጋር ግን የተጻፈ ስላሴ ብላችሁ የጻፋችሁት በዚህ ኮተታ ኮተት በሆነ መጽሐፍት ውስጥ ጽፋችሁታል። ይሄ ኮተታ ኮተት ነው የምለው። ሲራክ የሚባል መጽሐፍ የለም ሲጀምር። እኔ ይህንን 15ቱ ዲትሮካኖኒካል የተባለ ተጨማሪውን አልቀበልም። ይህን በእውነት ነው የምልህ አልቀበልም። ኦኬ፣ የዲትሮካኖኒካል የተባለ አልቀበልም። ለምን መሰለህ አልቀበለው? በጥንቃቄ አንብቤ በጥንቃቄ አንብቤ እርስ በርሱ የሚላተም እርስ በርሱ የሚጣላ መጽሐፍ ቅዱስ አንዱ ቁርአን ማለት ነው። ቁርአን ቢስሚላሂ ምናምን ነገር ብሎ የሚል ሁሉ የምታገኝበት ማለት ነው። ለገሊትና ለገሌ ምናምን ነገር ብሎ የሚል ይሄ በሙሉ አርቲቡርት የሆነ ኮተታ ኮተት ይኸውልህ። አሁን እዚህ አሁን ገሌ ይሙት ምናምን ነገር እየተባለ ገሌ እንደዚህ ይሄ ነው በመንፈስ ቅዱስ ተመርተው የሚጽፉት ገሌ ገሊት እየተባለ ልን ብለው የሚሉ ይላል ቁጥር 10ዎቹ አካባቢ ላይ ዝም ብለው የሚበላ እዚህ ጋር ምን እንደሚል ልኝል ቁጥር 13 ጀምሮ ተናግረው ለባልንጀሮቻቸው ምልክትን ይሰጧቸዋል። እነዚያ ሟርተኞቻቸው እንደነገሯቸው እንደ ቀድሜ ምልክት ሆናቸዋለሁ። የመረመሯቸውን ሰዎች ይስቱ ዘንድ ለጠንቋዮች ዋጋን ይሰጧቸው ዘንድ እንደተናገሩት የሚደረግላቸው ትንቢትን የሚያውቁት ክፉና በጎንም የሚለዩት ሁሉ እንደተናገሩት የሚሆኑላቸው እንደ ቃላቸውም እንደ እገሌ አዋቆች የሉም። ሶሪ እንደ እገሊትና እንደ እገሌ አለ። እገሊትና እገሌ እገሌ እገሊት እገሊት እገሌ ኦርቶዶክስ ተረታዊት ቤተክርስቲያን፣ ጥንታዊት ተረታዊት ቤተክርስቲያን እገሊት እገሌ። ይሄ ነው የእስትንፋሰ እግዚአብሔር የአምላክ ቃል ያለበት በመንፈስ ቅዱስ ተመርተው ጻፉት ብላችሁ ምትሉት። ይሄ እኮ በለጮ አወዳይ ቀሞ ሲመረቅን የአገሬ ወጣት የሚያወራው አይነት ነገር ማለት ነው። እንደ ገሊትና እንደ ገሌ አዋቆች ሁሉም ብለው ለባልንጀሮቻቸው የነግሯቸው ዘንድ የቃላቸው ምልክት አድርግላቸዋለሁ ይላል። ይሄን ብሎ የሚለው ማን ነው? ሰይጣን ነው። ባይዘው ሰይጣን ደግሞ ታውቃላችሁ የኦርቶዶክስ እምነት ተከታይ ነው። ይሄን ታውቃላችሁ አይደል? አዎ ሰይጣን ኧረ በስርዓት ሚዩት አድርግ። አንድ ነገር ልንገርህ። አሁን ሚዩት አድርግ። ሰይጣንን ተከታይ ነው ስትል ነው ታዲያ? ሮያልዬ ሚዩት አድርግ። እኔ ጋር እስካሁን አላወቅም እንዴ?
እኔ ጋር ያለ መረጃ አላወራም። ቀጥዬ ከማውራት አንድ ነገር ስናገር ቶሎ ብለህ ጣልቃ ገብተህ ካልክ ትንሸራተታለህ። ምንድን ነው? በምን ማስረጃ ማለት ያለብህ? በነገራችን ላይ አልቸኩልም እኮ ካልቸኮልክ ሰይጣን በኢትዮጵያ ኦርቶዶክስ ክርስቲያን እንደሚመለክ ታውቃለህ አይደል? እኔ እንደዚህ አይነት ሰይጣንማ ብናመልክ ቢሆንማ እኔ ነበርኩ ጳጳስ መሆኑ። ኦኬ እኛ አለማዊ መጥቆራን ታውቀዋለህ? መጥቆራ ማለት የት ሰፈር? ተጉለት አውራጃ ውስጥ። እኔ ምንም አላውቅም። እንደዚህ አይነት ነገር አንደኛ ብትነግረኝም አይመቸኝም። እንደ አንተ ስላልተመቸና ስለተመቸ እኮ አይደለም። ሮያል ቻለው እንግዲህ ከኔ ጋር አሁን ነው የምታወራው አይደለም። እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን አድምጠህ ቆይ። ኦርቶዶክስ ተዋሕዶ ቤተክርስቲያን ሰይጣን የእምነቷ ተከታይ እንደሆነ ጽፋለች። ሁለት ጽሁፍ በሁለት መጽሐፍ። እኔ ምን አገባኝ አትበላ ታዲያ። እኔ ስናገር አቋርጠኸኝ እንዲህ አይባልም አትበለኝ። እኔ ልክ እኔ ዝም ብዬ በጥላቻ እንደምናገር አንተ አራሚ እንደሆንክ አድርገህ አታርመኛ። ሮያል አላረምኩም። እንዲህ አይባልም እኮ አልከኝ። አይደለም አንተ እንደዚህ አይነት ነገሮች እነዚህ ምንድን ነው የሚባሉት? ይሄ ግራ ይገባኛል። ታምራት ምናምን የሚባሉት ውስጥ ነው እንደዛ ያለው። የምን ታምራት? መጽሐፍቶቻችሁ ቀን ተሰይሞለት ታቦት ሰይጣን ታቦት ተቀርጾለት እንደሚመለክ ታውቃለህ? በኦርቶዶክስ በነገራችን ላይ እኮ አንድ ነገር ልንገርህ። እኛ እኮ ኖ ታውቃለህ ወይ? እኔ ስጠይቅህ መልስ አላውቅም። በቃ ካላወቅ ዝም ብለህ ስማ ብራዘር። እስኪ አይመለክም ብሎ የሚል ሰው ካለ ይምጣ። ሮያል እዚሁ ባለበት ከኔ ጋር የሚያወራ የመረጃ ዶፍ አድመጠኝ። የመረጃ ዶፍ ላው ላይ ሳዘንብበት ታያለህ። አንተ ሚዩት አድርገህ ስማ። አሁን ወንድምነት ሮያልዬ ቴንኪው። አንተ አሁን ሚዩት አድርገህ ሌላ ኦርቶዶክሳዊ ገብቶ ኦርቶዶክስ ሰይጣንን አታመልክም ምን እያወራ ነው ኤርሚያስ አንተ ውሸታም ብሎ የሚል ሰው ካለ ይምጣ። አስኮመኩማችኋለሁ በጽሁፍ በቪዲዮ የካህናቱን ንግግር ሰይጣኑ ራሱ የተጠመቀበትን ወንዝ ሁሉ ጭምር አሳያለሁ። ካሞን ኑ ግቡ። ሮያል ወንድማችን እዚህ እየጠበቀ ነው። እንዲህ አትበል ምናምን ነገር ብሎኛል። እኔ ደግሞ ብያለሁ ያልኩት ቤተክርስቲያኒቱ ያለችው ነው። እኔ ለመጽሐፋችሁ የተጻፈውን መጽሐፍቶቻችሁ ላይ የተጻፈውን ነው የምናገረው። ኑ ግቡ። ግቡ። በኮሜንት አይደለም አታመልክም። ኑ ግቡና እስኪ ላሳያችሁ። እኔ ባለጭራና ባለቀንዳም ሰይጣን ነው እንደውም እያጠመቁ ኦርቶዶክሳዊ እምነት ተከታይ የሚያደርጉት። ሰይጣን ተጠምቆ ሰይጣን ታቦት ተቀርጾለት ህዳር 29 ቀን በደነባ ወረዳ ላይ በአልባሳ ገብርኤል 15 ኪሎ ሜትር ላይ ያለ ገዳም ሰው ልኬ ያረጋገጥኩት እጄ ላይ መረጃ አለ። ባለጭራሙና ባለቀንዳሙን ሰይጣን ኦርቶዶክስ ታቦት ቀርጻለታለች። በእውነት እኮ ነው የምላችሁ። በዚች ተዋህዶ ሃይማኖት መኖር ለእኛ ምንኛ መልካም ነው ይልልሃል። ሰይጣንን እያመለከ ኖ ግቡ። እስኪ ገባ በሉ። እስከዛ የትኛው ወንዝ ላይ እንደተጠመቀ ሰይጣኑን ካህናቱ ይንገሯችሁ። እዚህ ቦታ ላይ ነው አቡነ ዜና ማርቆስ ጋር እንዳጠመቁ ዋናው አሁን አቡነ ጽዋለ ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው አቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እሱንም እግረ መንገድ ላንሳብ ነው ወንጌል ለምን አሳይከም አንተ ሰውዬ? ዝም ብለህ ስለ አንድ ተቃብዞ ትለፈልፍ ትኖራለህ እንዴ? ትክክል እኮ አይደለም። ኦኬ ሌላኛው አይምሮ የተመሰረተው አንዱን ሃይማኖት በማጥቃለል ነው። ወንጌል ለምን አንተ ተከታዮችን አታስተምሩ? ያቋቋም መምህር ናቸው መጥተዋል። እንኳን ደህና መጡ መምህር። የት አባታ ቀኛለ ደግሞ ዝንጀሮ ነው ማቋቋም መምህር ይላል እንደዛ ይችላል። ይሄ ነው ደነዝ ዝንጀሮ ዝም ብለህ ጧማት አንተ ኦርቶዶክስ እንደዚህ ነው። መምህር ጸናጽል ደግሞ ድንቁርና ላይ እኮ ሰርቶብሃል አታውቅም እንጂ እየተደማመጠ ልብ የታወረ ሰው ነህ። ባይዘው አንተና ዳንኤል በጣም የማትመለሱ የማትፈወሱ ድውያን ናቸው እናንተ።
እርግጥ መጸለይ ይገባናል እኛም፣ ግን እናንተ የምትፈወሱ አይመስለኝም። ዘወትር ተጠላላ ትኖራለህ እንዴ? ወንጌል አሰብክም እንዴ? ለምንስ ወንጌል የማቴዎስ ወንጌል እንደ ይላል ራዕየ ዮሐንስ እንደ ብላ እያልክ ለምን ተከታዮችን አታስተምርም? ልብ በሉ። አሁን መምህሩ ገብተው የሚሳደቡ ምን ልብ በሉ ትላለህ? እየገባ የማይችሉትን ሁሉ ገብተው ተኛ ሰይጣን በኢትዮጵያ ኦርቶዶክስ ሰይጣን ለምሳሌ አሁን አንድ ወላይታ አካባቢ እየተደማመጠን መምህር እንዴ በመደዳማ ታውራ እየተደማመጠን እኔም ደግሞ ላውራ ማወቅ ላይ ይችላል ግዴታ ታወራለህ እኮ አልኩ። እኔም ደግሞ ላውራ። ስለዚህ ሌባ ነህ አንተ አጭበርባሪ፣ ከሰው ላይ ወረድ። እሺ ደንቆሮ። ይሄ ነው እንግዲህ ቤተክርስቲያኒቱ እንዲህ አይነት ትውልድ ነው የያዘችው። አየህ አይደል? ሮያል ያቋቋም መምህር ነው ማለት የቅዱስ ያሬድን ዜማ የተማረ ማለት ነው። ሌሊቱን ሁሉ እያለ እንደታረደ በግ ሲጮህ ወይት እንደታረደ በግ ሲጮህ የሚያድር ማለት ነው። ያቋቋም መምህር ይሄ ነው። በቃ መጽሐፍት ላይ የሉም። ቆንጅዬ ማለት ነው። እንደታረደ በግ ብቻ መቋብን ጽናጽር ይዞ እየጸነጸኑ እየመረገዱ በቃ ዝማሜ ወይ ተክሌ ነው ወይ ጎንደር ተምሯል። በቃ እሱ ያንን እንትን እያለለ ከዚህ መጥቶ ምን አለ? ጥያቄ ስጠይቅ አንተ ደንቆሮ እያለኝ ማለት ነው። እንዴ ኦርቶዶክስ ልጆችሽን ሰብስቢ። መምህር አቋቋም ዘቤተ ማርያም እዚህ ስቡ ቅዱስ እያሉ ጸናጽል እንደመወርወር መቋሚያ ዝማሜ እንደመዘመም እንደ ተክሌ ወይ እንደ ጎንደሩ ወይ እንደ ላይ ቤት ወይ እንደ ታች ቤት እንደሚባለው እንደዛ አይደለም። እዚህ ስትመጣ በእውቀት ነው የምትጠይቀው። ቆንጅዬ ደንቆሮ ሆነ ሳለህ አንተው ራሱ ባለመማር አንተ ገበሬ የሚዘመመው እኮ መጽሐፍ ቅዱስ ነው። አንተ የማይታወቀው ምን አህያ የሌለው በበቅሎ ይስቃል ይላሉ። እኛ እኮ የምንዘማው የምንጸነጽነው ደነዙ እንትኑ ነው መጽሐፍ ቅዱስ ነው። ልበልልህ ለምሳሌ ጠቁመኝ አንተ መጽሐፍ ቅዱስ ጥቀስና ይሄን በዚህ ማበለው ድንጋይ ከብት ስለሆነ ለዛ ነው የሚሰደው። አህያ ስለሆንክ ነው የምትዘምረው። ምን አንተ ዝም ብሎ እንዲሁ ለማጭበርበር ብቻ የተፈጠርክ ሚዲያ ላይ ዝም ብሎ ሰዎችን ለማሳሳት ብቻ የተነሳ ሰው ነህ እንጂ ምን እንደሚባል ምን እንደተቆጣ መጽሐፍ ቅዱስ ነው ባይዘው እኛ የምንለው ወንድምነት። አቤት ጀምሮ መጠየቅ ትችላለህ። ይሄ ዜማ ከተላቀቀው እንጂ ያውቀ ይሄ ምንድን ነው የሚለው ከተነሳ ትልምስጣለህ። ከብት ስለሆንክ አንተ መምህር አንዴ የጽልመት ልጅ ነህ አንተ። የጨለማ ልጅ ስለሆንክ አይገባህም አንተ። ሰውን በማጥላላት ብቻ አንዱን ብሔር አንዱን ሃይማኖት መምህር ተባኩት እጨት ብቻ ነው ያንተ እና ቀኝ መልስ ሰጥሃለሁ። እንኳን ላንተ ምንም ችግር የለው። እሺ ያው ሰማኑት ዕውቀት አሉት። ወንጌሉ እንደዚህ ይላል። ወንጌሉ ብቻ አንደኛው ነገረኝ። ያኮ ምንለው ወንጌል ነው። አታውቅም እንጂ አንተ ቅዳሴውን መጠየቅ ትችላለህ። አይዞት መምህር አይዞት። ቅዱስ ያሬድ የያዘው ጠቅላላ መጽሐፍ ቅዱስ ነው። ስለማታውቀው አይነ ስውር ስለሆነ ልቡ ስለታወረ አታውቅም አንተ። የመጨረሻ ኦርቶዶክሳውያን መጨረሻ እናንተ ናችሁ። እሺ ልንገርህ እንደምታውቁ አንተ ቅዱስ ያሬድ ይሄን ብሎ ነው። ልብ ካለ ለምን ድጓ ውስጥ ገብተህ 2 ደቂቃ ሰተኑታል። ድጓው ላይ ገብተህ ይሄ ምንድን ነው ይሄ ምን ይላል ከምን ተወሰደ ብትል እነግርሃለሁ። 2 ደቂቃ ማንም ይሁን እንዳያደርጓቸው ሞት አታርጋ ሆነ የሚወት ማድረግ 2 ደቂቃ ሰተኑታል። እናንተ ሲጀመር በአንድ ሃይማኖት ጥላቻ የተያዛችሁ የሆነ ቡድ አንዴ ቆይ ጋይስ ሚዩት አታርጓቸው። ስንት ወንድሞች አሉን እኛ ጥሩ መናፍቃንም ቢሆኑ ግን እናንተ ደግሞ ይለያል። በጣም ባለጌ እሰማለሁ። ሚዩት አታርጓቸው። ሚዩት አታርጉ ካለ ወንድምነት ሚዩት አታርጓቸው። ተናገሩ ሞዴሬተር ትመጣለህ። ማነው ሞዴሬተር ሚዩት የሚያደርጋቸው? ትገባለህ። አይሃለሁ ብዙ አንዳንድ ቦታና አንተና ዳንኤል
ሰውን ወደ ሲኦል የምትመሩ ሙሴ እስራኤላውያንን እንዳሳለፈ ሁሉ እናንተም ከብርሃን ወደ ጨለማ የምትወስዱ እናንተ ናችሁ። ሁለታችሁ መሪዎች ናችሁ። እሺ ስለዚህ ሳይሆን የሚባለው ድንቆሮ ገብተህ ብትማረው አታውቀውም እንጂ አንተ ሙሉ ወንጌል ነው። እሺ መጽሐፍ ቅዱስ ነው። ግን አንተ የታውቀት ይሄንማ እድል ያለው ሰው የተማረ ሰው ምሁር ሰው ነው የሚያውቀው። እንዳንተ ዝም ብሎ ጭፈራ አይደለም። ዜማ ሲባል ጭፈራ ሳይሆን አለው ራሱን ችሎ ስንት ዓመት ተምረን ደም ተፍተን ነው እንማረው። እንዳንተ ዝም ብሎ ዛፍ ከፍቶ የዓመት ሜጋባይት ሞልቶ ህዝብንና ህዝብን ሲሳደቡ መዋል ወይም እንቀጥላውን ቲክቶክ ላይ ኦርቶዶክስ እንደነው ስውሯ ማርያም እንደዛ ዛሬ ጸበል ፈልቆ እንደዚህ ይላሉ። ኦርቶዶክስ ምን ተሰማ ነገር የለም። የባዘኑትን ከመውሰድ ውጭ ምንም ይሰማል። ወንድምናት ግን እንቀጥል። መምህር አሁን እርሱ የቤተ ክርስቲያን አገልጋይ ኖት። እንቀጥል። እዚህ ውስጥ ያሉ ማወቅ የሚፈልጉ ኦርቶዶክሳውያን አሉ። ምን ይሰራላችሁ? እና የጨለማ ልጅ ነው ጠቅላላ ምን ይሰራላችሁ? እኛ ቤት አለን፣ እኛ ጋር መጥተው መጠየቅ ይችላል። በውስጥ የሚጠይቀኝ ሰው ካለ ማለቴ ነው። ግን ለእናንተን የጨለማ ላይ እንጂ በአደባባይ መስሎት እንጂ በአደባባይ ጨለማ ውስጥ ያላችሁ ሰው መሪዎችም ስለነበር ምክንያቱም ቅድም እኮ አሳየኝ ዜማውን ራሱ እያለ እኮ ነው ምናምን እያለ ምን ያስጠላላፉ ራሱ እናታይ ዝም ብሎ እንዳንተ ዳቦ እየበላ በርገር እየበላ እያዘሰለ ዜማ ዝም ብሎ እሺ ብርሃን አለ እርሱ ጋር ይሄ ወንጌል ሲሰበኩ ይሄ ወድልልስ እሺ አታውቀውም እኮ አንተ ከድጓው ውስጥ ራሱ ምን እንደሚል አንተ ያለ የመተቸት አቅሙም የለም ሲጀመር አንተ የመተቸት አስችሎም ራሱ ኢቭን ቁጥሩን ራሱ አትነግረኝም። እስቲ ንገሩን ስብከት ወንጌል ስሙን ቁጥሩን ራሱ አልነግረኝ እንኳን ዜማውን ያ ምን እንደሚል በአማርኛ መልሼ በነገር መጽሐፍ ቅዱስ እንደሆነ ነው ላስረዳህ የምችለው። ግን አንተ ለመጠየቅ ራሱ አቅሙ የለህም። ተበኩ እስቲ አቅሙ የለህም። አሁን እርሱ አገልጋይ ነው አስተማሪ እስቲ ወንጌል ሰበኩ ወንጌል በደንብ ታውቃለህ እንጂ ምን አንተ ሳታውቅ ቀርተህ ነው የወጣው በጥቅም ጉዳይ ወይ ደሞዝ አልከፍል ብለው ወይ በብር በሆነ ነገር ይሄን እናውቃለን። ወንጌል ሰበኩ ጠልቆ ያልተማረ ሰው መናፍቅ ነው የሚሆነው፣ ተጠራጣሪ ነው የሚሆነው፣ ባለጌ ነው የሚሆነው፣ የሐሰት አባት ነው የሚሆነው፣ የጨለማ መሪ ነው የሚሆነው። ጨለማ መሪ ናቸው እናንተ። ሁሉ ጊዜ ኦርቶዶክስ ቅንጭላ ላይ ለምን አወርዱም? ቆይ አንድ ተቋም ሰው ተሰደደ። ወንጌል ሰበኩ እስቲ የመጨረሻ ጊዜ እኔ ዜማ የሙሉ ወንጌል ነው። ጠይቀኝ ልብ ካለ ይሄ ዜማ ምንድነው የሚለው በለኝ። ሲያንተ እውቀቱ ካል መሪ ነህ አንተ በዜማ እስቲ ወንጌል መቶ ምናምን ሰው እያዳመጠህ ነው። የሃይማኖት መሪ ገብተህ እስቲ እንዲህ ይላል እኮ በአማርኛ ወንጌል ሰበኩ እድል ሰጠሁት እኮ በዜማ ወንጌል ሰበኩ ወይ መምህሩ የሆነች ባልቴት ሴትዮ ሳይወጡ አልቀሩ የሆነ ቆይ አይ ወንድምነት መምህሩ የሆነች ሴት ሳይወጡ አልቀሩም። ከነነፍሷ ውጣዋት ውስጣቸው ሆነ የምትለፈልግ ሴትዮ አለች ይመስላል እንጂ በፍጹም እኮ በመደዳ ነው የሚያወሩት። አይታችኋል? እድል አይሰጡም ለሰው ተግባቦት ታች ወረድ በቃ ኦኬ ታች ወረድ። የሆነች ሴትዮ ግን የዋጡ ይመስለኛል። ከነነፍሷ ስልቅጥ አድርገው ውጣው ሴትዮዋ ውስጥ ሆና የምትለፈልፍ ነው ይመስለው። ነን ስቶፕ እኮ ነው በአውቶማቲክ ነው ያደረጉት። ይሄ የመጥቆራ የሚባል ጋኔን ጉዳይ ሲነሳ አይ ቲንክ ይቅርታ ዳንዬ ያነሳሁት አይደል? ለዚህ ነው ምናችሁ እንደነካኩ ወንድምነት ቁስላቸውን ነካክቶ እኮ ነው ዳንዬ። አይ በመንፈስ ሆኑ እኮ ያው በቃ አሁን ወደ ስጋ ተመለስ ማለት ነበረብን። ረስተነው ነው እንጂ ወደ አይምሮ መልሰው ማለት ነበረብን። የማያቋርጥ ራስ ምታት ያለበት ሰው ነው የሆኑት። በቃ ሆድ ብሶታቸውን እኮ ነው የዘረገፉት። በጣም ነው እንደ ከፎተ መምህር አይዞት። በመደዳ እህትየው የሚያወሩት በመደዳ ያው ሰይጣኑ የተጠመቀበት ወንዝ ካህናቱ ራሱ ሁሉ ጭምር ሲመሰክሩ ማለት ነው። ዋናው አሁን አቡነ ጽዮን ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው ጽዮን ጽድቅ የሚባለው ሰይጣን ይሄ ማለት ነው። ጥቁሩ በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ ነው የተጠመቀው። ቁመቱ 60 ክንድ የሚያክል ሰይጣን ነው። ጭራ አለው፣ ቀንድ አለው። እንደውም እዚህ ጋር በሚጠመቅበት ሰዓት ላይ በእነ አቡነ ዜና ማርቆስና በእነ አቡነ ተክለ ሃይማኖት ሲጠመቅ ቀንዱ ችትል እዚህ ጋር አልወለቀችም፣ እንዳለች ነች። የኔን ሀገር በሬ ነው የሚመስለው እና ያው ሲወለድ እንደዚህ ነበረ።
ተጉለት አውራጃ ውስጥ የተወለደው በተጉለት አውራጃ ውስጥ የተወለደው እንደ ልቃቃ እንደ ልቃቃ በሚባል ቦታ ላይ ነው የተወለደው። በተጉለት አውራጃ ውስጥ ማለት ነው። ቁመቱ 60 ክንድ ነው። ገድል አለው። ቀኑ ህዳር 29 ሁሌ ይከብራል። ማን ያነግሱታል ማለት ነው። ይሄ ባለ ጭራው ሰይጣን። ወንድሞች እናቶች፣ ውሸት አይደለም የማወራው። እኔ ራሴ ሰው ልኬ ያልኳችሁ ከአዲስ አበባ ከተማ ሰው ልኬ ያረጋገጥኩት ነው። እዛው ገዳሙ ድረስ ተሄዶ ደነባ ውስጥ ሰሜን ሸዋ ደነባ ወረዳ ከኮምቦልቻ 5 ኪሎ ሜትር ምናምን ነገር ብሎ ይላል። ግን በአልባሳ ገብርኤል በኩል 15 ኪሎ ሜትር ርቀት የደብሩ ድረስ ሰው እኔ ራሴ ሰው ልኬ ማለት ነው። እዚሁ ሆኜ ሰው ልኬ ያረጋገጥኩት ነው። እና ይሄ ሰይጣን የተጠመቀበት ቦታ ካህናቱ ሲናገሩ ስሙ። አቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እሱንም እግረ መንገድ ላንሳል። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰፈር ባራ ሆኖ እንጂ ያቺ መንገድ ትመስላለች። በዚህኛዋ ነው የመጡት። ይህ ሰይጣኑ ተጠምቆ ወደ ኦርቶዶክስ እምነት የተቀላቀለበት ወንዝ ነው። በስርዓት እኮ ሰይጣን ነው ብዬ የምላችሁ። ሰይጣን ማለት በስርዓት ሰይጣኑ ተጠምቆ የኦርቶዶክስ እምነት ተከታይ የሆነበት እና ታቦተ ሕግ ተቀርጾለት ህዳር 29 ቀን ሁሌ ይከብራል። ሰይጣኑ ተብሎ የዓለማዊ ስሙ መጥቆራ ነው። የክርስትና ስም ተብሎ የተባለለት ፄዋለ ጽድቅ ነው። መጥቆራ ደግሞ የማነው ልጅ? ፈረጎ የሚባል የአየር ላይ ጋኔን ነው። ጋኔን ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው በዓለም አቀፍ ያላችሁ ሰዎች ስሙ። ኦፊሻሊ ሰይጣንን ታመልካለች፣ ታቦት ቀርጻለት። ልብ በሉ። ስለዚህ በዚህ መተው ነው ቁመቱ ረጅም ስለነበረ ለቁመቱ የሚሆን ቦታ ፈልገው እንደገና ደግሞ የዚህ ቦታ ቅድስናም ትልቅ ስለሆነ ቅርጻቸው ተለውጦ ፍጹም ሰው ሆኖ የወጡበት ነው አይደል? ፍጹም ሰው ሆኖ የወጡበት ነው። የተለያየ መዓዛ ሽታቸውም በርካታ ብዙ ሜትር በላይ የሚስብ መዓዛቸው ግንግበታቸውንም የተለየ ሆነው መጀመሪያ ለምሳሌ ሰው እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በተጠመቀ ጊዜ የእሳቸው ገጻቸው እንዲሁም እንደ ወርቅ የሚያበራ በዚያም ደግሞ መዓዛቸው ከሩቅ ቦታ እንደሚሸጥ በዚህ ነው የምናውቀው። አሁን አንዳንዱ እንዴት ይሄ ነገር ይቻላል ብሎ የሚጠይቃለ። ምንድነው መልሶት? ለዚህ እስመ አልቦ ነገር ዘይሳነው ለእግዚአብሔር ነው አይደል? እንዴት እንደዚህ ሊሆን ይችላል? እንዴት ያለባበስ ይፈልግ ሰምተን አናውቅም ብሎ የሚጠይቁ አሉ። ያው እንግዲህ እኛ መረጃችን አባቶቻችን ሊቃውንትና መጻሕፍት አለ። ይሄ ደግሞ መጻሕፍት የሚገኘው መጥቆሪያ ተክለ ሃይማኖት በሚባል በእሳቸው ግር ላይ ተጽፎ ይገኛሉ። ምናልባት አሁን የሚያስቸግረው የግዕዙን ወደ አማርኛ የመተርጎሙ ካልሆነ በስተቀር ያ ችግር የለውም።